ምንድነው አለ መቶ ሺህ በምንም አይነት ታሪክ የማይቀየር ዩኒቨርሳል ቢሰጡት 40 ሺህ ነው 80 ሺህ ነው የሚገባው። ትልቁ ጊፍት ዩኒቨርሳል ነው። ትልቁ ጊፍት ቢሰጡ አይደርስብኝም። ሁላችሁም ኑር ደብሊው በልልኛ በእናቴ ኑር ደብሊው እስኪ አጥለቅልቁታ አጥለቅልቁት። የኔ እኮ ሪከርድ እያደረጉ አይደለም፣ ስሜታዊ ሆኗል ሁሉም። ሪከርድ አርግባስ እስከነቅጣቱ ኑር ደብሊው በሉልኝ። ኑር ደብሊው በል። ይሄ ነው ታሪክ። በቀል ማለት ለኔ ይሄ ነው። ግላብ ያዋል ግላብ ደለው ወሰብ ከተቀም ይኸሊ ግላብ ሰጡት፣ ሸይጣን ሰጡት፣ ጅኒ ሰጡት። ምንም ቢሰጡት አይደርስብንም። ኑር ደብሊው ሁላችሁም ኑር በአማርኛ በኦሮምኛ በእንግሊዘኛ ኑር ደብሊው ብሎ የሚጽፉትን ፎሎ አድርጉ። ፎሎ ተደራረጉ። ኑር ደብሊው ኑርንም ፎሎ እያደረጋችሁ ረሳሰ ጨርጨር ሁለተኛ ላይ ያለ ፎሎ እያደረጋችሁ ከዛ ኑር ደብሊው 100 ሺህ በቀል ማለት ለኔ ይሄ ነው። በቀል ይሄ ነው። ፕሬዝዳንት ማሜ እንዲህ አይነት ቤተሰብ ያለኝ ሰው ነኝ። ለዛ ነው እኮ ተማምኜ ደፍሬ የፈለገን ቅጣት ምዬ መገባው። ለዚህ ነው እኔ ያለኝን ጊፍተር ማንም የለውም። ባይዘዌ ኑር ፈረንጅ ነው። ናገጥ መሃል ግጠም 45 ደቂቃ ሳይሞላ 10 ጎል አስገብተ ለዋንጫ ጌም እንደማሸነፍ ማለት ነው። አላህ ኑር ሁሴን ወንድሜ ማይ ብራዘር ወንድሜ ሃዳራው አንደኛ ቅጣት ጸጉርህን አንሳው። ሁለተኛ ቅጣት ገባ። ሁለተኛ ቅጣት ቀይ ባህርና አሰብ የኢትዮጵያ ታሪካዊ ርስት ነው። ምንም መሳቂያ ለሰው ይገጥማል እኮ የኢትዮጵያ ታሪክ ነው። ውሰዱት ትላለ 40 ጊዜ ሶስተኛ ቅጣት ሁሱ የሚባል አለ። ሁሱ ገባ። ሁሱ ይችላል፣ ኪንግ ነው። ሁሱን አይደል ያላችሁት? ማን ነው ስሙ? ያ ከእንትና ጋር የሚከራከረው ከፎይ ጋር። አዎ ሁሱ ኪንግ ነው፣ ንጉስ ነው፣ ይችላል። እፎይ ባሪያ ነው፣ የሁሱ ተላላኪ ነው ትላለ 40 ጊዜ። እንደዚህ የለም ነው። አሁን በእምነት አንቀጣጣ ተብሏል። አሁን ገባ። ፊትክ ላይ ተፋው፣ ፊትክ ላይ የፈለከውን ቅጣኝ፣ የፈለከውን ቀጣለው። አራተኛ ቅጣት ይሄ የእምነት ቅጣት አይደለም። እምነት ውስጥ እኮ አንተ ነው የከተትከኝ። አይ ተተው፣ በዛ ጉዳይ ተተው። ምክንያቱም አዝኜለ ተተው እኮ እሱ ጉዳይ ሌላ ላይ እንሂድ እንዳትጎዳ። እምነት ውስጥ የከተትከኝ አንተ ነህ እንጂ እኔ ሳላቀው ሳያቀኝ መተህ ከህዝብ ጋር ያነካከኝ አንተ ነህ። አይደለም ይጎዳሃል። ረፍ ኢትዮጵያ ስላለ ይገሉሃል። ገዳዮች ናቸው አንተ። ስለዚህ ቅርብ ለአንተ ብዬ ነው። አራተኛ ቅጣት የኔ ተከታዮች ገዳዮች አሸባሪ ናቸው። የማሜ ተከታዮች ኦፍ ኮርስ አይደለም፣ ገዳዮች አሸባሪ ናቸው። የማሜ ተከታዮች ትላለ ብለኛል። አይደለም ይኸውልህ፣ እኔ አንድ ቅጣት ነው የምቀጣ። ይሄ ዝም ብሎ ኮተት አታብዛ። እኔ እፎይ ጀግና ነው በል ብዬ ብለሃል አይደለ? አሁን አንተ አንድ ጊዜ ቀጣው። አንተ ቤት ያሉ ሰዎች ገዳዮች ናቸው በል ነው ያልኩህ። አለቀ በቃ። ሌላ አይደለም። ምንድነው ዝም ብለህ እንትን የምታደርገው? የኔ ተከታዮች ገዳዮች ናችሁ ከኔ ቤት ውጡ ትላለ 40 ጊዜ።
እንዴ የኔ ተከታዮች አሸባሪ ገዳይ ናችሁ። ውጡ ከነቤት እንበል ያራዳ ልጆች። እቺ የቀለለች እቺ ነች በል ይከርዳሉ። አዎ